ዛሬ ደግሞ በጣም የሚጣፍጥና በጣም ቀላል ምንም አይነት ኦቨን ሳንጠቀም በጋዝና በመጥበሻ ላይ ኬክ እናዘጋጅ። እዩትማ እንዴት ፍሎፊ እንደሆነ እዩት። ወደ አሰራሩ እንሂድ። መጀመሪያ እንደዚህ አይነት መጥበሻ ክዳን በደንብ ግጥም ብሎ የሚከደን ያስፈልገናል። 4 ማንኪያ ካካኦ ፓውደር፣ 4 ማንኪያ ዘይት ወይም ደግሞ ቅቤ መጠቀም ትችላላችሁ። እኔ ዘይት ተጠቀምኩት። 6 ማንኪያ ስኳር እንደምትፈልጉትን ያህል መጠን መጨመር ትችላላችሁ። እንደዚሁም 1 ኩባያ ወተት ጨምሬያለሁ። ይሄንን ምን አደርጋለሁ? በደንብ አድርጌ አቀላቅለዋለሁ። ይሄው እንደዚህ ሲሆን ደርሶልኛል። እናንተ በጣም ከቀጠለባችሁ ከመሰላችሁ ትንሽ ካካው መጨመር ትችላላችሁ። እንደዚሁም ደግሞ ስኳርም ያነሰ ከመሰላችሁ መጨመር ትችላላችሁ እንደ ፍላጎታችሁ። አሁን ይሄንን ምን አደርጋለሁ? በኋላ ከላይ የምጨምረውን ስለምፈልገው አንድ እንደዚህ እና ትንሽ እዚህ የቀረው ላይ 1 እንቁላል ጨምራለሁ። እንቁላል ጨምራለሁ። እንደዚሁም ደግሞ ቫኒላ ትንሽ ጨምራለሁ። 1 ማንኪያ ቤኪንግ ፓውደር፣ እዚህ ጋር 6 ማንኪያ የሾርባ ዱቄት ተጠቅሜያለሁ። ይሄንን አቀላቅለዋለሁ። እዩትማ እንደዚህ አሁን አሪፍ ሆኖልናል። አሁን ምን እናደርጋለን? ይሄንን እናነሳውና ዳርዳሩ እንጠራርገዋለን። አሁን ውዶቼ ምን እናደርጋለን? እንደዚህ ፎጥ አድርገን ይሄን 3 ጊዜ እንደዚህ 2 3 አየሩን እንዲወስድ እናደርገዋለን። ከዛ በኋላ ይሄን ክዳኑን በደንብ አድርገን ግጥም አድርገን እንከድንና ጋዛችን ጋር ሄደን እንጥዳለን። እንደዚህ ለኩሻለሁ እንዳያርብን ጋዙን ቀንስ አድርገን በደንብ አድርገን ይሄንን እንከድንና ከ10 እስከ 15 ደቂቃ ድረስ ወዲያው ነው የሚበስለው። ማቆየት የለብንም እንዳያርብን ከስር። ከዛ በኋላ እንገናኛለን። አሁን ቼክ እናደርጋለን ኬካችን። እስቲ ዋው! በዚህ መብሰልና ለመብሰሉን አያችሁ? ምንም ነገር ራው ላይ ካልተጣበቀ ደርሶልናል ማለት ነው። አሁን ጋዙን አጠፋ። ውዶች አብረን የጋገርነው ኬክ አያችሁት? ሲጀመር ምንም አልያዘም ሁላ አያችሁት? አሁን ምን እናደርጋለን? ይሄንን ቅድም የቀነስነውን የፈለጋችሁትን ነገር መጨመር ትችላላችሁ። ይሄን ካልፈለጋችሁት እንደዚህ እንጨምርበታለን። አሁን ያዘጋጀነውን ኬክ እንቆርሳለን። ዋው! እስቲ እዩት ውዶቼ፣ አያችሁት? አብረን ያዘጋጀነው ኬክ አላረረ ምን አላለ፣ በጣም ፍሎፊ ነው። እዩት እንዴት ፍርፍር እንደሚል። እስማ ምንድን ነው የዛሬውን ቪዲዮ እንዴት አያችሁት? ከወደዳችሁት ኮሜንት ላይ ጻፉልኝ። እንግዲህ የዛሬውን ኬክ የሰራው ነው በየቤቱ የሚገኝ ግብአት ነው። ስቶቭ እንኳን ከሌላችሁ ከሰል ይኖራችኋል ወይ እሳት ይኖራችኋል ወይ ስቶቭ ይኖራችሁ፣ ብቻ የሆነ ነገር ይኖራችኋል። እንደዚህ ኬክ እያዘጋጃችሁ መጠቀም ትችላላችሁ ማለት ነው። እወዳችኋለሁ። በሌላ ቪዲዮ እስክንገናኝ ባይ ባይ።